በፍቅር ስትኖሩ ከባዱ ነገር ለእናንተ ምን ነበር? እኔ እናምኑ በፍቅር ሰው 13 ዓመት ታሪክ ሰርቷል። ሀይሚና ብሩኬ ግን በሁለት ዓመት ማለት ነው ሁል ጊዜ ይጨቃጨቃሉ፣ ይጫጫራ። እስቲ ከዚህ ልጅ ተማሩ። እስኪ አንቺም ውጣ ውረዶች ገጥመውናል። አንደኛውና ዋነኛው ነገር ፋይናንሻል ስቴብል እስክንሆን ነበር። እግዚአብሔር ይመስገን በማጣትም በማግኘት እንደሆነ የምትቅለሰለሰው ብሩኬ እዚህ ጋር አየው። በማጣትም በማግኘትም ከባለቤቱ ጋር ምንድነው የምትቅለሰለሰው? እናንተ እዚህ ጋር ምን ይምጣልኝ ነው? ምን ጎደለኝ ነው? ሚስቴ ለ13 ዓመታት አብራኛለች። ዛሬ ደግሞ ለ13ኛ ጊዜ አብረን ቫለንታይንን ልናከብር ነው። ዛሬ በተለየ መልኩ በጠዋት ተነስቼ የምትወደውን ምግብ እሰራላታለሁ። ለጣዕሙ ደግሞ ፍቅር ብቻ ሳይሆን ክኖርን ጣል አደርግበታለሁ። ከእንቅልፏ ስትነሳ ምን እንደምትል አብረን እናያለን። ዋው የኔ ፍቅር ነው የምትለው ብሩክና ሀይሚ። ታዲያ እስኪ ከዚህ ተማሩ፣ ከእንደዚህ አይነት ዩቱበሮች ተማሩ። እናንተ ሳትማሩ እኛ እናስተምራለን ትላላችሁ፣ ትመጣላችሁ። አሁን ትናንትና ብሩክ ያደረገው ነገር ምን ይሉታል? ቆይ ምን ይሉታል? እኔ ግራ ግብት ነው ያለኝ። ታመመህ? አሞኛል አንድ ነገር ነው። ሃይማኖት ታደሰ እንደሆነች አሞኛል ብላ ላይ ሳይ እንኳን አመመህ። እኔም እንደዚህ ነው ያመመኝ፣ እንደዚህ ነው የሆንኩት። እሷ ስትታመምስ እሱ ተንበርክኮ በእግሩ ጠይቋት። ታዲያ ይቺ ፍቅር ማይገባት ለዚህ አሞኛል ቆርጦኛል ምን አስባለው? ብሩኬ ለምንድን ነው የወድህን በወድህ ቁስልክን ንቀር ይዘህ ለምንድን ነው እሷንም እንደዚህ ማለት? እኔ ብዙ ላወራ ካልኩኝ ብዙ ሰዓታት አለሁ። በጣም የተናደድኩት ትናንትና። እናንተ እኮ ሰው አሞኛል ሲላችሁ ሲረዳችሁ ነው እንዴ? እሰይ እንኳን አመመህ አብሰለትን ነበር መጥራት። እኔ ምን አደርግልሃለሁ? ካለበለዚያም የሆነ ነገር ካማረህ ሆስፒታል መሄድ አለብህ፣ ወይም ደግሞ እሷ መጠራት አለባት ይባላል። አሁን እንደዚህ አይባልም። እስኪ ከነዚህ ልጆች ተማሩ። ለ13 ዓመት ሙሉ ኖራቸውም አልኖራቸውም ዩቲዩብ ላይም አሉ። በትንሽዬ ቤትም ተከራይተው ኖረዋል። በጣም የምወዳቸው እነዚህ ልጆች ማለት ነው። በጣም ኤክስፔሪየንሳቸው በዝማ እሱ ለትዳሩ ያለው ክብር ከልጅነታቸው ነው የማውቃቸው። ገና ትንሽዬ ቤት ተከራይተው ሶፋ ላይ ሶፋ ላልኩም ትንሽዬ ፍራሽ አድርገው እንትን እያሉ አብረው ሲኖሩ፣ ወይኔ እነዚህ ልጆች ግን አብረው ይዘልቁ ይሆን እያልኩኝ በጣም ጥያቄ ነበር የሚሆንብኝ። እሷም ልጅ ነበረች፣ እሱም ያን ያክል አልነበረም። ብሩክና ሀይሚ ደግሞ በዚህ ልክ እንደው ለአቅመ ሔዋን ደርሳችሁ ምንድን ነው በዚህ ልክ እንደው ማለት እንጃ። ከአንድ ቀን አንድ ቀን የተሻለ ነገር እንኳን የማይቀርብበት አሁን ትናንትና እሺ ልትጠይቀው መጣች ሀይሚ እንበል ትጠይቀው፣ ግን እንዲህ ነው የታመምኩት እኔም እንዲህ ቅመሰው እንኳን ታመምክ እሰይ ምናምን ምን አመጣው? አሁን ይሄ እሰይ ለማለት ለምን ትሄዳለች? አልፈልግም መሄድ። እኔ የፈለግኩት አንተን ማግኘት ነው፣ እንደዚህ እንደዚህ ማለት ፈልጋለሁ ነው እንጂ እዛ እሱ ጋር መሄድ ፈልጋ ከሄደች በኋላ ሌላ ጣጣ ታወራለች፣ ሌላ ዝባዝንኬ። ብሩኬ ቢሆን ብትሆን ደግሞ በእርግጥ በቀደም ላይ ሆኖ ሻወር ቅጣት ተቀጥቷልና ብርድ መቶታል ይመስለኛል። ፈጣሪ ማረህ። በእርግጥ ይሄ በዚህ አልቀልድም፣ ግን በዛ ልክ በቃ ካልተረዳችን አልተረዳችን። በቃ የራስን መንገድህን አትይዝም እንዴ? ምንድነው እንደዛ እንዴ? እሷ እኮ ጥፋት አጥፍታ ብሩኬ ይቅርታ የሚጠይቃት ወንድ ነው። በሀይሚ ጥፋት ብሩኬ ይቅርታ የሚጠይቃት ወንድ ነው። እሷ ግን ምንም አትረዳም። ምንም ሁሉ ጊዜ አንድ አይነት ነገር ነው ይዛ የምትሄደው። ተውኝ 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 ብያችኋለሁ። ማን ያዛት? አሁን ትናንትና ፍፄ ነው የጠየቃት። ብሩክ አለማየሁ አይደል ቆሞ ነይ ያላት። እሱ ነይ ብሎሻልና መሄድ አለብሽ ስትባል አልፈልግም፣ ለምን ሄዳለሁ? ሂድና ትናንት ያመጣት ሴት ይዘህ ሂድ በቃ። እዛ እሱ ጋር ሄዳ እንደዛ ከማለት ፍፄም ጋር አትጋፈጥም ነበር? ፍፄ ጋር እንደው በሲስተም ቪዲዮቸውን አፕሎድ እያደረጉ እከሌን ወንጀለኛ እከሌን ጥፋተኛ። ፍፄ ምንም ጥፋት የለበትም። በቃ አብሮ እያሰራቸው ነው ያለው። የምሬን ነው። ፍፄም መርገጥ ነው፣ ፍፄም መርገጥ ነው። ለስንት ዓመት አብራችሁ ኖራችሁ የለ እንዲህ ከእነሱ ጋር ከነብሩኬ ጋር ምን በራሱ ቻናል አልተጫነ? የተጫነው በእነሱ ቻናል ነው። ለምንድን ነው እሱን የምትረግጡት እንዴ? ሀሳብ መስጠት ከህይወታቸው ውስጥ ውጣ ብሎ ሀሳብ መስጠት የአባትነት ነው። ከዛ ውጭ ግን ለእነሱ ቪዲዮ እየሰራ ምን አይነት ሰብአዊነት ነው እናንተ የምትረግጡት? መጀመሪያ እኮ ባለቤቱ ነው ልጁን መቅጣት ያለበት እንዴ? እነሱ ባለቤቶቹ ራሳቸው ተግባብተው ምንም መፍትሄ ካላመጡ ጎረቤቶቻቸው እኮ ክፍተት መፍጠራቸው የማይቀር ነው። ስለዚህ እነሱ ክፍተት ራሳቸው ናቸው የሚፈጥሩት። በተለይ ሀይሚ ማን ጥለሽ ውጭ ይላታል
እንዴ እንደውንም አሁን ፍፄ ጥሩ ነገር ነው እያደረገ ያለው በመካከል። ምክንያቱም እሷም በቃ አልፈልግም አንገናኝም እሱም አንገናኝም የተባባሉ ሰዎች ናቸው። አይኑን በጨው አጥቦ ብሩኬ ሄዶ የጠየቃት ለፍቅራቸው ቦታ ስላለው ነው ብሩኬ። በዛም እንደዛም ሆኖ ምላሹ ደስ አይልም ነበረ። ስለዚህ አብስለትንም ያመጣት የራሱ ምክንያት አለው። ዝም ብላችሁ ቪዲዮውን ስታዩት ማለት ነው። ለእናንተ ግን ያው ዝም ብላችሁ ደብሯችኋል ምናምን፣ ግን ምንም የሚደብር ነገር የለው። አብስላትን ያመጣበት የራሱ ምክንያት አለው። ቪዲዮ ላይ ራሱ ሀይሜንም ትናንት ያመጣበት ምክንያት አለው። እነዚህ ልጆች እያቀራረባቸው ነው እንጂ ማራረቅ የሚፈልግ ሰው እኮ በዛው ዝም ይላል የሚቸገረው። ስለዚህ እነዚህ ልጆች ደግሞ በቃ እኔ ስለፋ እሷም አትረዳኝም፣ እኔ ስለፋ እሱም አይረዳኝም ይባባላሉ። በመሀል ትልቅ ክፍተት ነው የሚፈጠረው። ስለዚህ እኔ አሁን ፍፄ በመካከላቸው ገብቶ እሷም የምትመጣበትን መንገድ እያመቻቸ ብሩክም ቢሆን ደግሞ የሆነ በቃ ለመታገስና ራሱን እንዴት ነው ራሱ ድካም ላይ እንዳለ ነገር እያሳወቀ ነው ለእሷ ማለት ነው። ምክንያቱም በግንኙነታቸው ደስተኛ ነበር፣ ግን ግንኙነታቸው በመቋረጡ ደስተኛ እንዳልሆነ እያሳያት ነው። ግን እሷ አንድ አይነት መልስ በቃ አንድ ቀን እንደ ብልጥ ሴት ርህራሄ ያለው መልስ የላትም ሀይሜ ማለት ነው። እነሱን ነው የምነግራቸው። ምንም እዚህ ጋር ሃይማኖት ታደሰ ጀግና ምትሉ ጀግንነት፣ ይሄ የኔ ጀግንነት አለም። ጀግንነት ማለት በብልጥነት ወንድ ልጅ የበደላችሁንም የጎዳችሁንም በቃ በንግግር እግራችሁ ስር ጠብ አድርጋችሁ የምታስለማምጡ ሴቶች፣ እነዛ ነው የምወደው። እውነቴን ነው የምላችሁ። ይሄ አንድ አይነት ነገር በቃ አትድረሱብኝ፣ አፈልጉኝ ምናምን። ከዛ ደግሞ ነገ ጠዋት ሁሉም ነገር ሲገባኝ እንደዚህ ነው ይቅርታ አትሄድብኝ። ከዛ የዛኔ ደግሞ ብሩክ የያዘውን ባሲያይ ብሩክ ደግሞ በቃ የወሰነው ሁሉ ነገር ትውት ያደርግና ኖርማል ይሆንላታል። እንደዚህ አይነት ስላስለመዳት ማለት ነው። መቼም ቢሆን መቼ ሃይማኖት ታደሰ እንዲሁ ህይወቷን እንዲሁ ስቀልድበት ነው የምትኖረው። በትክክለኛ ነገር አትኖርም። ስለዚህ ህይወታችሁን ትክክለኛ ነገር ለማኖር እስኪ ትዳር ከያዙት ሰዎች ጋር ሚሽን ከሚደረጉ ሰዎች ጋር እናንተ ምን ያንሳችኋል? አሁን እናንተ ህዝብ ይወዳችኋል፣ በፍቅራችሁ ይወዷችኋል። ምን አታችሁ ነው እንደዚህ አይነት ጭምልቅ ያለ ስራ ውስጥ ገብታችሁ ፍዳችሁን መከራችሁን እንደዛ። ብሩክ አሁን ትናንት ያደረገው ነገር ትክክል ነው? ከትናንት ወዲያ ያደረገው ነገር ትክክል ነው? ትክክል አይደለም። ምንድን ነው በዛ ልክ በቃ መቅለስለስ እንደዚህ በቃ እንዴ! አይኑ እኮ ብር ብላ ልትወጣ እኮ ነው። አይኑ እንቅልፍ ነው ድካም ነው ምንድን ነው? እስኪ አልገባኝም። እንደው የእውነትን ብትታመም ሃይማኖት ታደሰ እንደሆነች ርህራሄና ሐዘን የላትም እኮ። እስቲ እንኳን አመመህ እኔም እንዲህ ነው የታመምኩት ነው ያለችው። እሷም የሚያማት ኬዟም እንደሆነ አናቅም፣ የሷን ኬዝ ማለት ነው። እንዴ ጉድፈላ ተመካክራ ሴቶቹን እያመጣች ቪዲዮ እየተሰራ ከዛ በኋላ ልክ ብሩኬ እንደ ጥፋተኛ እሷ እንደ ጻድቃን ትታያለች እዚህ ጋር። ለምን ሲባል ምንም ካልፈለግሽ ይሄ ቪዲዮ ራሱ ትናንትና እኔ ላይ መጫን የለበትም። በቃ ቪዲዮ እንድትቀርጹኝ አልፈልግም፣ መብትሽ ነው። ማን ይከለክልሻል? በቃ መቀረጽ አልፈልግም እንዳትቀርጹኝ። እኔ ካሁን በኋላ ጨርሻለሁ፣ በቃ ጨርሻለሁ፣ ተለያይቻለሁ፣ ሁሉን ነገር ተውኝ፣ በቃ ልኖርበት ብለሽ የራስሽን ውሳኔ ወስነሽ ቪዲዮን አለመጫን ትችላለሽ። ቻናሉ ያንቺ ነው፣ ግን ትዋደዳላችሁ፣ ቪዲዮ እየሰራችሁ ነው። ስለዚህ ህዝብ ላይ በዚህ ልክ መጫወት አያስፈልግም። ሲቀጥል ይህን የውሸት ዜናችሁን እዛው ለእናንተ። ምክንያቱም ሃይማኖትም ከአንገት በላይ ነው ብሩኬን እንደዛ የምትናገረው እንጂ ከካሜራ ጀርባ ማለት ነው ተንሰፍስፈሽ እግሩ ላይ ቁጭ ብለሽ ነው የምትለምኘው። ጸጉሩን እየሰራሽው፣ ጸጉሩን እያስተካከልሽው፣ ምርጥ ፎቶ ኢንስታግራም ላይ እየተነሳ እየፖሰተ ከዛኛ ጋር መጥቶ ኧረ ሀይምዬ እወድሻለሁ፣ አፈቅርሻለሁ። ወይ ፍቅርክን እንደ ሰው ግለጽ በቃ። እኔም እንደ ሰዎቹ ልሆንበት ነው ብሩኬ ላይ። ምክንያቱም እኔ ወንድ ላይ ሲቅለሰለስ በጣም ነው የሚያናድደኝ። ምን አጣው ምን ጎድለብኝ ብሎ ነው እንደዛ የሚሆነው እንዴ? ምን ጎድለብኝ ብሎ ንጹህ ፍቅር ሰጠ፣ እንክብካቤ ያደረገ። አልፈልግም ብላ ሻፈረኝ ብላ ሊሄድ ሴት ምንድነው በዚህ ልክ መቅለስለስ? እኔ ያናዶኛል ይሄ ፓርት ማለት ነው። ተውታጀራ ጭራሽ ያላለቀሰ ጀግና ወንድ እሱ ነው ብለን እኛ ስንት ቀን ተስፋ አድርገንበት እንደዚህ ይቅለሰለሳል እንዴ? ጉድ እኮ ነው። ሲቀጥል ደግሞ በነገራችን ላይ ብሩኬ ማለት ነው ለአርሴናል ያለቅስ እንደሆነ ነው እንጂ ለሴት አያለቅስም። ምክንያቱም የእናቱ ጊዜ እንኳን እምባውን እንዴት አድርጎ ዋጥ እንዳደረገው
ግን ሰው ይቀየራል። አሁን ላይ ግን ተቀይሯል። በአቋሙ እየተገኘ አይደለም። ብሩኬ የሚያደርጋቸው ነገሮች ሁሉ እኔ እያሳቁኝ ነው። ቆፍጠን በል ወንድሜ፣ የመሬን ቆፍጠን። ይቀርሃል እግዚአብሔርን አፍቅረህ እንዳላፈቀርክ የሚያደርጉን ሴቶች ማለት ነው። በቃ ካልታያቸው ያንተ ፍቅር አስወግዳቸው፣ አለቀ። ራስህን ሆን እዛች ጋም ስትሄድ አንገትህን ድፍት፣ እዚች ጋም አንገትህን ድፍት። አንገትህንም ደፋህም አልደፋህም ሰው እንደሆነ ማለት ነው። ሰው ነው። ሁሌም አንድ አይነት ነው ቡጨቀው። አንተ አንገትህን ስደፋ አስመሳይ ይሉሃል። አንገትህን ደረትህን ነፍተህ ስታወራ ደረቱን ነፍቶ ይሉሃል። እየሳቅ ስታወራ ሁሌ ጥርሱ ይገለፍጣል ይሉሃል። ምንም ሰው ምስጋና የለውም። ስለዚህ የበፊቱን ባህሪህን ኮስታራህን ይዘህ በቃ የመጣውን እንዳመጣጡ የሄደውን እንዳካሄዱ አድርገህ ራስህን አስከብረህ ወንድነትህን አስከብረህ መስራት ያለብህ ቪዲዮ። የምሬን ነው። እስከ ዛሬ ድረስ መስመር አልሳትክም። ትናንትና 2 ቀን ግን መስመር ስተሃል። የምሬን ነው እንዴ። ብትታመምም የታመምክበትን ኬዝ በቃ ለፈጣሪ መናገር። ፍቅረኛህ እንደሆነች አንተ ታመም ካልታመምክ ዴንታ የላትም፣ ዴንታ የላትም። ይኸው እያየናት ነው እንዴ። ጉድ እኮ ነው። ፈጣሪ ትግስት ስጠኝ። እኔማ እንዴ ጉድ እኮ ነው። ብቻ ላውራ ከተባለ ብዙ ይወራልና ለማንኛውም እናንተ ሁለታችሁ ራሳችሁን አገኙ። ፍቅረኛሞች እንዴት ነው የሚኖሩት? ጓደኛሞች እንዴት ነው የሚኖሩት? እያያችሁ የተቸገሩትን ሀብታሞቹንም አሁን እድሜ ለዩቲዩብ ሁሉ ነገር ይታያል። ቲክታክ ላይ ሁሉ ነገር ላይ እናንተ ደግሞ ፈጣሪ በፍቅር ያደላችሁ ቤተሰብ ሙሉ የሚወዳችሁ በዚህ ልክ የወረደ ቪዲዮ መሰሩት ለምን እንደሆነ እኔ አይገባኝም። በዚህ ልክ ቤተሰብ እንዲህ እየተንጫጫባችሁ እናንተ ለምን ዝቅ ያለ ቪዲዮ እንደምትሰሩ ፈጣሪ ነው የሚያውቀው። ጋይስ እውነቴን ነው። እንደ ብሩክና እንደ ሀይሚ ሚዲያ ላይ የሚወደድ ሰው የለም፣ ደጋፊ ያለው ሰው የለም። ተመልካች ነው እንጂ ደጋፊ ያለው ሰው የለም እንደ ብሩክና እንደ ሀይሚ። ስለዚህ እኔ ወደ ራሳችሁ ብትመለሱ፣ ወደ ቀልባችሁ ተመልሳችሁ የራሳችሁን ስራ ብትሰሩ፣ ሁሌ እንደተጣላ ሰው አትምሰሉ። ሰው ሁሌ ማለት አያውቅም ማለት አይደለም፣ ያውቃል። እያንዳንዱን ነገር ያውቃል። ስለዚህ ሲያቆም ደግሞ አውቀዋል ብላችሁ መባነንና ራሳችሁን ማስተካከል አለባችሁ ጋይስ። እኔ እንደዛ ነው የምመክራቸው ለብሩክና ለሀይሚ። እኔ ለማንም ጥላቻ ኖሮኝ አይደለም። ሁሉም መስመር ሲያልፉ መስመራቸውን የምናስይዛቸው በምክር ነው እንጂ ቻናላቸውን በማበላሸት ወይም ደግሞ የሆነ ነገራቸውን በማበላሸት አይደለም። ቤተሰብ በምክር እና እኔ ያለኝ አመለካከት ይሄን ይመስላል። አመሰግናለሁ። መልካም ቀን ቤተሰብ። ወዳችኋለሁ። ባይ አለብን